አኬከቺ ባየጭማ ሰሞኑን ከባለፈው ሳምንት ጀምሮ በጣም በሶሻል ሚዲያ እና በተለያዩ ሚዲያዎች ሲስተላለፍ የነበረው ከባድ ኢሹ ነበረ። ያ ከባድ ኢሹ አንድ ተበዳይ ነበረ። ያ ተበዳይ የደረሰበት ጥቃት ነበረ። ያ ነው ይህ ነው ለማለት አልችልም፣ ግን ይህ ሁሉ ከተበዳዩ ጋር የተያያዘ ብዙ ነገሮች ተደርጓል። ደስ ይላል። ግን እስኪ ተበዳዩ ማን ነው? ትክክለኛ ሰውየው ማንነቱ ምንድን ነበረ የሚለውን ከበስተጀርባ እስኪ ማንነቱ ሳይጣራ እና ከሱ ጋር የተያያዘ የተፈጸሙ በደሎችን ሳትመለከቱት ብዙ መናገር፣ ብዙ መሳደብ፣ ሌላ ነገር የተደረገው ነገር እንዳለ ሆኖ ማለት ነው። ያ ነገር ከተረጋገጠ ያልኩት ነገር በደንብ ከተረጋገጠ የሰማሁት ነገር በደንብ ከተረጋገጠ በሌላ ሚዲያ የተስተላለፈው ጉዳይ በደንብ ከተረጋገጠ ግን ያ ከጉዳዩ ጋር ተያያዥነት ያላቸው በሕግ ይጠየቃሉ የሚባሉ ሰዎች ጉዳይ ሌላ ሊሆን ይችላል። ብቻ አንድ ነገርን ሳታረጋግጡ ወዲያ ወዲህ ወሬ ማናፋቱ ማናዛቱ ጥቅም ስለሌለው እስኪ ትንሽ ቆም በሉትና ትክክለኛና ተጨባጭ መረጃ ከነ ማስረጃ እንደገና ለሕዝብ ይፋ አድርጉ። ፖለቲካው ይብቃ። እውነት ላይ ተመርኩዘን የሕግ የበላይነትን ካላስከበርን በስተቀር ወሬ ብቻ ስለሚሆን ነገም ተጠቂ ትሆናለህ፣ ነገም ተጎጂ ስለምትሆን ያንን ወይ ደግሞ ዘመድ ወይ ያንተ ዜጋ ሀገርም ልትጠቃበት ትችላለች። በዛ አይነት አካሄድ ሰው ቆም በሉና እንደገና ሪቫይዝ አድርጉ። ትክክለኛ ማስረጃ ለተመልካቾች አድርሱ ባይ ነኝ። ግን ትክክለኛ ነው ያጣራሁትን በሂደት ከአንድ ቀን በኋላ ከነገ ወዲያ ወይ መቀጥለው 2 ቀናት ውስጥ እንደማወጣ በዚህ አጋጣሚ ማረጋገጥ እፈልጋለሁ። አመሰግናለሁ። እጌፈታ This is an FDT. FDT, a voice of Equitable. FDT, a voice of Equitable serves people the whole world regardless of race,